ቸርች የቸርች ፕሮቴስታንት የሚባል ሃይማኖት የለም። ምን ቸርች ጊዜ ማርያም አማላጅ እንደሆነች በቃ ባንቺ የመጽሐፍ ቅዱስ ኢንተርፕሬት ላይክ ትርጓሜ በቃ ተረዳው። ለካ እዚህ ጋር ማርያም አማላጅ ናት። ስማም ይገርማል። ከየት ነው ያመጣሽው እንደዚህ አይነት ትምህርት፣ እንደዚህ አይነት ትርጓሜ ከየት ነው ያመጣሽው ታልምዬ? እሺ እዚህ ጋር አንተ አሁን ውሃ ወደ ወይን ጠጅ ለመቀየር ምን ምልጃ ያስፈልጋል ወይ ነው ያንተ ፖይንት አይደለ? እንደዛ ነው የምትረዳው። እኔ ግን አይደለም እንደዛ ነው የምትረዳው። እንደዛ ከሆነ ኢየሱስስ ምን አይነት አምላክ ነው ውሃ ወደ ወይን ጠጅ የሚቀይር? ሪዲክለስ ነው ልንል እኮ ነው። hell is wrong with this people? እዛው ያዥ አንቺን እዛው ያዥ። አንተ ብለሽ ለኔ ልታወሪ ትፈልጊያለሽ እንዴ? እዛው ስለኔ እኔ ቤካ አለው እኮ በህይወት አለው አልሞትኩኝም እንዴ? ስታይኝ የሞትኩ መስላለሁ እንዴ? ስለኔ ራሴን የማወራው እንዴ? አንተ ማለት ምናምን ነገር ኧረ ተይው እዛው እታለሚ። አሁን እንደዚህ ያደርጋለሽ መልጃ የሚለው ጤናማ መፈታት ኦኬ። ምን ማለት ወይ ማለት ማስታረቅ ነው አይደለም? መካከለኛ መሆን አይደለም እንዴ? አይደል? ለታለሚ አንተናን እስቲ ቦልኳት። እሺ ማናት ቤካ አዳምጠኝ። ቦልኳት ስሚኝ። የኔታ አይደለም እኔ አልሰማሽም። ዮሐንስ ወንጌል ምዕራፍ 2 ነው ያመጣሽው። ማርያም የምልጃውን አገልግሎት በምድር ባለችበት ጊዜ እንደከወነች ኦኬ ያስረዳኛል ብለሽ ነው ያመጣሽው አይደል? ቡኪ ምትባል ቦልካ አረ እኔ ቦልካት እንደውም ለቦልካት እስቲ እዛው ታለሚ ከኔ ጋር እንደዚህ ቤካ ቤት ነው እናት አለሚ። ቤካ ቤት በቃ ጸጥ ለጥ ብሎ ነው ሰው አክብሮ ነው ቤካ ቤት ነው ትነርኪዋለሽ። እሺ ስለዚህ አንቺ ምልጃን የፈታሽበት አፈታት which is a ማስታረቅ የሚለው በሶስት ወገኖች የሚከናወነው ጉዳይ ነው። አስታራቂ ያለ ታራቂ ያለ ደግሞ መታረቅን የሚጠይቅ ደግሞ አለ። በሶስት አካላት መካከል የሚደረገውን ጉዳይ በሁለት ተቀልልሽው ችግር የለውም። አሁን በሶስት እናደርገው እና አንቺ እንዴት እናደርጋለን መሰለሽ? የግድ የምልጃው ነገር ይከናወን ዘንድ ሶስት ተዋናያኖች በትክክል ይህንን ፓርት መጫወት አለባቸው አይደል? ጌታችን ኢየሱስ ክርስቶስ ማርያምና ለማርያም የሚነግራ ሰው ያስፈልጋል። ደግሞ በጣም አስገራሚ ነው። በነገራችን ላይ አስገራሚ ነው። መልጃ ማለት የወይን ጠጅ መሆኑ ራሱ በጣም አስገራሚ ነው። በእርግጥ የምልጃው አስፈላጊነት ወይ ደግሞ የአስታራቂነት አስፈላጊነት ወይ መካከለኛ የመግባት ያ አገልግሎት አስፈላጊነቱ እርቅ በሚያስፈልጋቸው ሰዎች መካከል የሚገናወን ነገር ሆኖ ሲያበቃ ግን አንቺ ወስደሽው ከወይን ጋርም አገናኝሽው ኢትስ ኦኬ፣ ችግር የለውም። ወይን የሚሆን በቃ ሶ በምልጃ ወይን ምናምን ነገር ማግኘት ከቻለ መስከር ከቻለ ኢትስ ኦኬ፣ ችግር የለውም። አንቺ ያዩ እዛ ጋር። እኔ ግን የምልጃው ትክክለኛው ኢንተርፕሬሽን ወይ ደግሞ ትክክለኛው ትርጓሜ ቤካ አንድ ጥያቄ ልጠይቅህ። ተረጋጊ። አሁን ከዚህ አንቺ ካመጣሽው ክፍል ውስጥ ለማርያም መጥቶ የወይን ጠጅ እንዳለቀ የነገራትን ሰው አምጪ። ኦኬ፣ እሱ ብቻ አይደለም። ያ የነገራት ሰው ኢየሱስ ክርስቶስ የወይኑን ጠጅ አሁን ላለበት የተፈጠረው ጉዳይ መፍታት እንደሚችል ዕውቀት ያለው ሰው መጥቶ ደግሞ በራሱ ቀጥታ ማግኘት ስለማይችል በእናቱ በኩል መጥቶ ይህ ነገር እንዲፈጸምለት የፈለገውን ሰውዬ ከዛ ውስጥ አውጥተሽ ያሳየኝ እስቲ። ማን ነበር ለማርያም የነገራት መጥቶ የወይን ጠጅ እንዳለቀ? ይኸውልህ በመጀመሪያ ደረጃ ቢኒያም ሚውት አድርግ። ቢኒያም ሚውት አድርግ። እሺ ቀጥይ። ማን ነበረ ለማርያም መጥቶ የነገራት ወይ እንዳለቀ? በመጀመሪያ ደረጃ እሱ ሰዎቹ ጎደሎ ያለባቸው ሰው መጠየቅ አይጠበቅባቸውም። እሷ ትረዳለች፣ ተረድታቸዋለች። የኔ እህት የሰማሽኝ ነው እታለምዬ። ስለ ምልጃው ገብቶሻል አይደለም? ቅድም እንዳልሽኝ በአንቺ በኩል ተረዳሁት እኮ ራይት? በአንቺ በኩል ተረዳሁት። ምንድነው ተረዳሁት ማለት? እኔ ለምሳሌ አንተ ጋር መጥቼ ኦኬ ከእናትህ አንድ ነገር ብፈልግ
እባክህን ቤካ ብዬ ከእናትህ በአንተ በኩል አልፌ በመካከለኝነት የምፈልገውን ነገር ምናምን ብለሽ ቅድም ጥሩ አድርገሽ ፈታሽው፣ ችግር የለውም። በሶስተኛ ነገር አሁን ምታደርጋለሽ መስለሽ ለማርያም መጥቶ የነገራት ሰው አለ የሚላችሁን አድርጉ ብላ እኮ ማን እንደነገራት ግልጽ አድርገዋለች። መጨረሻ ላይ እግዚአብሔር ይስጥህ ቢኒ፣ እግዚአብሔር ይስጥህ። ያው ቤካ አንተ ስለማፈልገው ይሄንን ጉዳይ ማለት ነው አእምሮህን ከፍተህ እንትን አክሰፕት ለማድረግ አትቸገራለህ። ኢትስ ፋይን፣ እኔ አንደርስታንድ አደርግሃለሁ፣ ግን እንዳሰድበኝ ስሚ በእናትሽ በዚህ ያክል ነው ድንቁርና ቤት ሰራው ጭንቅላታችሁ ላይ በተለይ ቢኒያም በዚህ ልክ ነው የሰራው። ብራዘርዬ አንተ እኮ ጭራሽ የሚላችሁን አድርጎች አለቀ የሚሰው ነገር በዚህ ልክ ነው ድንቁርና የሰራው። ብራዘርዬ አሁን ጥያቄው ምንድነው? የምልጃውን ጉዳይ ለማከናወን የግድ ለማርያም መጥቶ ስለ ወይኑ ስላለቀበት ጉዳይ ማርያም እውቀቱ ስለሌላት መጥቶ ለማርያም ኢንፎርሜሽን ያስፈልጋታል፣ ሊነገራት ያስፈልጋል። ያንን ነገር ደግሞ ማርያም ለኢየሱስ ክርስቶስ ከሰማችው ሰውዬ በመካከለኛ ሆና የወይን ጠጅ እንዳለቀባቸው የነገረችበትን ፓርት ሊጫወት የሚችል አንድ አካል ያስፈልጓል፣ የመልጃውን ቦታ ፊት ለማድረግ ኦኬ። ያ ደግሞ ፊት የሚያደርገው ሰውዬ ኢየሱስ ክርስቶስ ማድረግ እንደሚችል ስለ ኢየሱስ ክርስቶስ በቂ እውቀት ያለ ሰው ሊሆን ዘንድ ያስፈልጋል። ዌክ አፕ ይሄን ማይንድሽን ቤካዬ በእግዚአብሔር እኔ በእውነት ሰሚኝ ካለሚ አሁን ለማርያም መጥቶ የወይን ጠጅ የነገራትን ሰው አምጪ ከዚህ ክፍል ውስጥ አላመጣም። ቤካ አላመጣም። እዛው ላይ እሷ ጎዶሏቸውን አይታ አሳሰበች ለክርስቶስ። እሺ ስሚኝ፣ አሁንም ይኸውልሽ በጣም ማይሆን ድርቅና ነው ይደረግሻለሽ እና ማይሆን ግግምና በቃ ግግም ያልሻለ እውቀት ማለት ነው። እህት አለምዬ የምልጃ ትርጓሜውን ታውቂያለሽ? በመጀመሪያ ደረጃ ታውቂያለሽ የምልጃውን ትርጓሜ ምን ማለት ነው? ምልጃ ኔሴሰርሊ ማለት ነው። Listen for God's sake ታለሚ በአማርኛ አድርጊው። ምልጃ ማለት ነው? ይኸውልህ ምልጃ በሁለት ሰዎች መካከል በሁለት ፓርቲስ መካከል ገብተህ የአንድን ሰው ጉዳይ ማስፈጸም ነው። የሰማሽኝ ነው? ምልጃ ማለት ምን ማለት ነው ነው የጠየኩሽ። እሺ ሙሴ እንደ ሚዲየተር ነበረ። እንደውም ክራይስት ከመምጣቱ ማለት ነው። እኔ ልነግርህ ነው። ምልጃ ማስታረቅ ብቻ አይደለም። የአንተን ፖይንት ስለተረዳሁ ምን ማለት ነው? ምልጃ ማለት ምን ማለት ነው? የሰማሽኝ ነው? የትም አትሄጂም። ምልጃ ማለት ምን ማለት ነው? አማርኛ ግልጽ ነው። የትም ነው ማላንቀሳቀስሽ። ይሄ ነው የትም ዛሬ አልቅሰሽ ትወርጃለሽ፣ ተጨንቀሽ ትወርጃለሽ እንጂ በጭራሽ ነው ማላንቀሳቀስሽ። ምልጃ የሚለውን ትርጓሜ እስካልሰጠሽ ድረስ የትም አትሄጂም። የሙሴንም ካመጣሽ የሙሴን ያስገባሽበትን አገባብ ምን ማለት እንደሆነ እዛ ውስጥ ሊፈታልሽ ስለሚችል ከእሱ ጋር አገናኝተን የማርያምን ምልጃ የቃና ዘገሊላ ምዕራፍ 2 ላይ የጠቀሽውን ሐሳብ ይደግፍልኛ ያመጣሽውን እሱም በቀጥታ ፊት ሊያደርግ ስለሚገባ ምልጃ የሚለውን ነገር ትርጓሜ እፈልግበታለሁ። አዎ አንተ አእምሮ ውስጥ እንዳለው ልበል። አንተ አእምሮ ውስጥ ያለው ማስታረቅ ነው። እኔ እሱን ልልልህ አልችልም። ምክንያቱም የእግዚአብሔር ቃል ምልጃን ማስታረቅ ብቻ ብሎ አላብራራም። ተረጋጊ ታለሚ። አንቺ እንደ ነብይ የሚያደርግሻል፣ እንደ መለኮት የሚያደርግሻል ምናምን። እኔ ውስጥ ያለውን አትንገሪ። እኔ ውስጥ ያለውን በምን አወቅሽ አንቺ? አንተ ውስጥ ያለውን ትላለች። እኔ ውስጥ ያለውን ሳይሆን ምልጃ የሚለውን ትርጓሜ ምልጃ ማለት ምን ማለት ነው የሚለውን ንገሪኝ ነው በአጭር አማርኛ። ምን ማለት ነው ምልጃ ማለት? ምልጃ ማለት በሁለት ሰዎች በሁለት ፓርቲስ መካከል ሰዎች ምልጃ ማለት ምን ማለት ነው? በሁለት ግሩፕ መካከል ገብቶ ጉዳይ ማስፈጸም ማለት ነው። ማስታረቅ ብቻ አይደለም። የምልጃውን ትርጓሜ ንገሪኝ። ምልጃ ማለት ምን ማለት ነው? የምልጃውን ትርጓሜ ንገሪኝ መጀመሪያ። ማስታረቅ እንድልን የፈለከው አይደለማ። ለምሳሌ ሳምበዲ ማልድልኝ ብለህ ትልካለህ። የሆነ ነገር ስትፈልግ ከሆነ ማስታረቅን በዩ የኔ እናት ማስታረቅ እንዴት ነው? መጀመሪያ ምልጃ ማለት ምን ማለት ነው?
በሁለት ግሩፕ በሁለት ፓርቲስ መካከል ጉዳይ ማስፈጸም ማለት ነው። ማስታረቅ ሊሆን ይችላል፣ የፈለጉትን ነገር እንዲያገኙ ሊሆን ይችላል። ብዙ ነገር በውስጡ ይይዛል። እኔ ግን ካቶሊክ ነኝ። ወደ ክራይስት ስንመጣ እኔ እንደ ኦርቶዶክስ አይደለም የክራይስትን ምልጃ ሜታርጊ በእናትሽ ዳጊ አንድ ቁጥር ጽፈ ነበር እንዴ? ልሽ አይ ብትመልስልህ ቀላል ነበረ። እውነት ነው። ጥያቄውን ጄሪ በመጀመሪያ እንዴት አደራችሁላችሁ? ሰላም ብያለሁ። ቤካዬ፣ ጄሪ፣ ምራት፣ ሰብለ፣ ሰላም ሁላችሁም ታች ያላችሁ ሁሉ። ጥያቄው ቀላል ነው። ጄሪ ብትመልሽለት በቀንነት አሪፍ ለመሰለሽ። ያው ቤካ አንዴ የሆነ ነገር ከጠየቀሽ ካልመለሽለት አትልፊ፣ በፍጹም አይለቅሽም። ስለዚህ ቀለል አድርገሽ መልሽለት። ምልጃ ማለት ማለት ነው ሲልሽ ምልጃ ማለት ይሄ ነው። በሁለት ሰዎች መካከል የሚሆን በ10 ሰዎች መካከል የሚሆን ለደሞ ትነግሪዋለሽ። ግን የምልጃ ትርጉም አንቺ የምትረጂው እኮ ነው። አላቅም መልስ ነው። ከዚህ ቤት ታውቂያለሽ። ብትሳሳችም ተሳሳች፣ ትክክል ከሆንሽም ትክክል ሁኚ እና በቅንነት ያንን መልሽለት እንዳይረዝም ማለት ነው። እዚያ ከሳች ያለ ሰው ይሰለቻል። እኛ እንኳ ያው ስራችን ስለሆነ ወንጌል ማገልገል ስራችን ስለሆነ ችግር የለም። ለአንቺም ላይ ደክምሽ ይችላል። እንደኛ ይሄ ነው የምመክርሽ ነገር። በኋላ እሱን ስትመልሽለት እኔ በሁለት ሰዎች መካከል ከሆነ በሁለት ሰዎች መካከል አንድ ሶስተኛው ሰው የሚገባበት ማለት ነው አይደል? ትክክል ነው ጄሪ? ኦኬ። በሁለት ሰዎች መካከል ሶስተኛው ሰው የሚገባበት ከሆነ ቃና ዘገሊላ ላይ ሁለቱን ሰዎች ትጠቅሽና መሀል ስለገባችሁ ማርያም እናወራለን ማለት ነው። አሁን ራስሽን አስረሻል። ተሳስተሽ ሁለት ሰዎች ብለሻል። ማናቸው እነዛ ሁለት ሰዎች? ችግር የለውም። ቆይ መጀመሪያ መልሽለት። የእሱን ጥያቄ ከመልሽ በኋላ ልክ እሱ ስትመልሽ እኔ እገባለሁ፣ ጣልቃ እገባለሁ። አንዴ እሱን ልስማሽ። ዳግሻ ይቀጥል፣ ችግር የለም። እዛው ከዛ ብቻ እንዳይንቀሳቀስ መጀመሪያ ቃና ዘገሊላ አንዴ እቺን ምርጃን ግን አንዴ ያው ነገር እሺ ጥያቄውን አንዴ ቤካን መልሽለት። አንዴ በፈለግሽው መንገድ ጄሪ፣ ያው ፖሊስ ጣቢያ አይደለም ልሽ የለው ሁሉ ጊዜ ውይይት ስለሆነ በቀንነት መልሽለት። ምንድን ነው የገባሽ አንቺ የምትረጂው ነገር? አላቅም መልስ ነው። እሺ የኔ ዴፊኒሽን ኦፍ ምልጃ ምንድነው? እኔ የተረዳሁት በሁለት ግሩፖች መካከል አንዱ ግሩፕ የሚፈልገው ጉዳይ ካለ በመሃል ገብቶ ጉዳዩን የሚያስፈጽም አካል ምልጃ እንለዋለን፣ መማለድ እንለዋለን። እንደዛ ነው ማብራሪያ። ኦኬ፣ ይሄ እንግዲህ የጄሪ መረዳት ነው። ቼክ እናደርገዋለን። በምን ቼክ እናደርገዋለን? በአገራችን ላይ ካለ ትልቁ መዝገበ ቃላት ላይ ቼክ እናደርገዋለን። አንቺም ደግሞ አይ በዚህ ተቃራኒ የኔን የሚያስረዳልኝ እንትን የሚባል መዝገበ ቃላት አለ ካልሽ ያው እድሉን ሰጥሽና ጠቅሰሽ መዝገበ ቃላቱን ትነግሪናለሽ። ወደዛ ዲቴል ከመሄዳችን በፊት ግን ቆይ ጄሪ በቃ መልሰሽልናል። አሁን የቀረው ማስረጃ ነው። ያንቺን ሐሳብ የሚደግፍ ማስረጃ ማቅረብ ነው እንጂ የቀረው ቆንጆ አድርገሽ መልሰሻል። እሺ አሁን ወደ ምን እንሄዳለን መሰለሽ? አንቺ ባልሽው ዴፊኒሽን በሁለት ሰዎች መካከል የሚገባ ሰው እንዳለ ከነገርሽን ሁለቱ ሰዎች ማናቸው? ቃና ዘገሊላው ላይ መሀል የገባቸው ስለምናቃት ማለት ነው። ሶስተኛው እናቃታለን፣ ማርያም ነች አይደለ? አሁን ዳርና ዳር እንግዲህ ያሉትን ኦርቶዶክስ ቤተክርስቲያንም እንደዛም እንዳንቺ ነው ትርጓሜ የሰጠችው። ከፈለጋችሁ መረጃ አሳያቸዋለሁ። 3 አካላቶች መገኘት እንዳለባቸው የራሷ ዌብሳይት ይናገራል። አሁን ከፍቻ አሳያቸዋለሁ። አንቺ ግን እንደ ካቶሊክ ከኦርቶዶክስ ጋር የሚያመሳስል ዴፊኒሽን ሰጥተሻል። which I am okay with። አሁን የምትነግሪኝ ሁለቱን አካላቶች ንገሪን። ማን ምልጃ ጠየቀ? ማን ተማለደ? አማለደ ነግረሽናል። ማን ተማለደ? ማን ምልጃ ጠየቀ? ንገሪን እስኪ። አንቺ ባመጣሽው ሎጂክ ማለት ሎጂክም ሳይሆን that's the definition of ምልጃ ማለት የምልጃ ሲከናወን መኖር ያለባቸው አካላት 3 ናቸው በሚለው እንስማማለን። ዴፊኒሽኑ ላይ ነው ማንስማማ። ጄሪ ቀጥይ። አቤት እሺ ነሰሰርሊ ይሄ ጎዶሎ ያለበት አካል ማለት ነገር እንዲፈጸምለት የሚፈልገው አካል ወደ እግዚአብሔር መንግስት ስንመጣ ይሄ በእግዚአብሔር መንግስት ባለው ኢንተርሴሽን ስንመጣ ጎዶሎ ያለበት አካል ጎዶሎ ይኸው ብሎ መናገርም አይጠበቅበትም ለቅዱሳን ማለት ነው። ለዛም ነው እመቤታችን እነሱ ሳይነግሯት ጎዶሏቸውን አይታ የወይን ጠጅ እኮ አልቆባቸዋል ብላ እየተናገረችው። ስለዚህ በሁለቱ ግሩፕ መሃል ገብታለች።
እኔ አሁን በስጋ ወራቷ ስላደረገችው ኢንተርሴሽን ነው እያወራሁ ያለሁት። ግን አሁን ወዳለው ልንቀጥል ከፈለጋችሁ እሱን እናውራ። እሺ ስለዚህ አሁን አንቺ ቅድም በሶስት አካላት መካከል ወይም በሁለት አካላት መካከል ሶስተኛ ሰው ይገባል ያልሽውን የራስሽን ዲፊኒሽን አፈረስሽው ማለት ነው። ምክንያቱም የጠየቀ ሰው በሌለበት ገባሽ እንዲያርግልኝ ብሎ በሌለበት ከሆነ ምልጃ ያደረገችው አውቃን ያደረገችው ራሱ አውቃን ያደረገችው ማለት ነው አይደል? ተሳሳትኩ እንጂ ተጠይቃ አይደለም ማለት ነው። አለ ኢየሱስ አሁን እዛ ጋር ጥያቄን ማትመልሽልኝ ለምን እንደሆነ እናውቃለን። ጄሪ ፕሊስ መልሽልኝ። አለመመለስ መብትሽ ነው፣ ግን ካልመለስሽልኝ አይሽ ምክንያት አለ ማለት ነው ማትመልሽበት። አሁን ባመጣሽው እንትን መሰረት በሁለት አካል መካከል ገብታ ከሆነ የመጀመሪያው አካል which is ተማላ ማን ነው ምልጃ ጠያቂው ማን ነው ሰርጉ ላይ ስንልሽ አይ እሱ ላይ ሰርጉ ላይ ምልጃ ጠያቂ የለም ራሱ አውቃ ነው አልሽኝ። ምልጃ ጠያቂ በሌለበት ምልጃ ይባላል ወይ ነው ራስሽ ተናገርሽ። አውቃ ከሆነ ራሷ ማንም ሳይጠይቃት አውቃ ከሆነ ምልጃ ጠያቂ በሌለበት ምልጃ ተደረገ አይባልም። በፈለግሽው ዲፊኒሽን ሄደን እናየዋለን። አሁን ግን አንቺም በራስሽ በጄሪ ዴፊኒሽን ራሱ ሶስቱ አካላት ጠፉና ሁለት አካላት ቀሩ ማለት ነው። ማርያምና ኢየሱስ ብቻ ቀሩ። ምክንያቱም የሶስተኛውን አካላት ችግር ማርያም ነች አውቃ በራሷ ጊዜ አውቃ ነው እንጂ የጠየቃት ሰው የለም። የጠየቃት ሰው በሌለበት ሶስተኛው አካል ጠፋ ማለት ነው። አይሽ የምልጃው እንደዛ እንደማያስኬድ ክሊር ላርግ እኔ እንደዛ እንደማያስኬድ ክሊር ላርግ። ይሄ ማለት መጀመሪያ ጎዶሏቸውን አይታ ከተናገረች በኋላ ግን የሚላችሁን አድርጉ ብላቸዋለች። ሁለቱ ግሩፕ መሀል መስራት ያለባትን ነገር ሰርታለች። ስለዚህ ሁለቱ መሀል ገብታለች ነው የኔ አረዳድ ነው። ግዴታ እናንተ እንደምትረዱት መረዳት የለብኝም። አይ እኛ እንደምንረዳው አትረጂ፣ ችግር የለም። የአንቺን ዴፊኒሽን እናሟላው። የአንቺ ዴፊኒሽን ሶስት አካላት ያልሽው የመጀመሪያ መሀል ላይ ያለው አካል ወይም አማላጅ ለተማላጅ ይጠይቅና ተማላጅ ፈቃደኛ ሲሆን ሄዶ ለምልጃ ጠያቂ ይነግራል ከሆነ ጠየቀ መኖር የግድ አለበት ነው የምልሽ። እነዛ ሄዳ የሚላችሁን ሁሉ አድርጎ ያለቻቸው አካላት መጀመሪያ ምልጃ ጠይቀዋል። መጀመሪያ መተው ውሃ አስቀይሪልኝ ወደ ወይን ጠጅ ብለዋል። አልጠየቁም እኮ እነዚህ አካላት። እነሱ መካከል ገባሽ ልትይኝ አትችይም። ምክንያቱም እነሱ ያልጠየቁት ነገር ነው የተደረገላቸው ያሉት። የጠየቁት ነገር ከሌለ ምልጃ የለም ማለት ነው። ገባሽ? ሶስተኛ አካል ከዛም ፈላልገሽ ማስገባት አትችይም። ሶስተኛው አካል ስሙ ምን መሆን አለበት መሰለሽ? ምልጃ ጠያቂ የሚባል ስም ሊኖረው ይገባል እንጂ ጀስት ራንደም ሰው መሆን አይችልም። የገባሽ ነው? ራንደም ሰው መሆን አይችልም። ስለዚህ አሁንም ፈረሰብሽ። በዚህም አዙረሽ አይደለም እንዴ እኛ በራሳችን ዲፋይን እናድርገው። ኔሴሰርሊ ጎዶሎ ያለበት አካል ይሄ ጎድሎብኛል ብሎ መናገር አይጠበቅበትም። አሁን እኛ ባለነው ሰማያዊው መንግስት ምድር ላይ ማለት አይጠበቅበትም። አሁን እናውራልሽ ምድር ላይ ያለው ነው። አሁን ደግሞ አጸደ ነፍስ እናወራለን አልሽ። እንዲያውም አንቺ ራሱ እንዳይደለም አይደለም። ኖ እኔ ወደዛ አልሄድኩም። አሁን እሷ ኦልሬዲ ተረድታቸዋለች። በዛ ደረጃ መረዳት መቻል እኮ የሰማያዊ መንግስት ሰው መሆን መቻል አለብን። ኦኬ። ስለዚህ ጠያቂ የለም ማለት እሷ ተረድታቸው ነው እንጂ የጠየቀ ሰው የለም ማለት ነው። ቆንጆ አመጣሽ። ለምሳሌ የጠየቀ ሰው የለም፣ እሷ ተረድታቸው ነው ማለት ነው። እንዴ ነገር እሷ ተረድታቸው እንጂ አይደለም። ንግደለው ወዴትም መሄድ አንችልም። አሁን አስሮናል። የአንቺ ዴፊኒሽን የአንቺ ሶስት አካላት የሚለው ሀሳብ አስሮናል። ዴፊኒሽኑን ገና እናየዋለን። ከዴፊኒሽኑ በፊት ይሄንን ጨርስ። ስለዚህ እሷ አውቃ የእነሱን ተረድታ ነው እንጂ የጠየቃት አካል የለም ማለት ነው። ገባሽ? የእነሱን የጉድለት አይታ ተረድታ ነው እንጂ የጠየቃት አካል ከሌለ ምልጃ ፈረሰ። አንድ ሁለተኛ ነገር ደግሞ እሷ ሳይጠይቋት የምታውቀው ብለን በአሁኑ ያጸደ ነፍስ ከቀየረው ደግሞ ሌላ ኤክስትሪም ሄድብናል። ወደ ምን የእሷን ኦምኒፖተንትነት ያስረዳል ማለት ነው። ኦምኒፖተንት ደግሞ ከእግዚአብሔር ውጭ የለም። ወደ እሱ ከመምጣታችን በፊት ግን ቃና ዘገሊላ ላይ ምልጃ ጠያቂ ነበር አልነበረም ወይ? አይ ምልጃ ጠያቂ የለም ዝም ብላ እሷ ተረድታ ነው ካልሽ የምልጃን ሀሳብ አፈረሰብሽ። ገባሽ ጄሪ? ላውራ እኔ ላውራ ግን ነሰሰርሊ ይሄ ለማላጁን መጠየቅ አይጠበቅብንም ያልኩት። ለምሳሌ ጄምስ ላይ አይደለ ቡክ ኦፍ ጄምስ ላይ ነው አይደለ የተጻፈው ስለ ኤልያስ እንደኛ ሰው ነበረ፣
ነገር ግን ብሎ የሚለውን አንተ ታውቀዋለህ ብዙ ጊዜ ስለምትሉት ማለት ነው። እና ኤላይጃ ማንም እስራኤላዊ የጠየቀው የለም፣ ግን ሂ ኖውስ ረሃብ እንዳለ በሀገሩ ዝናብ እንዳልዘነበ። ከዛ በኋላ ብሮ ልስን የዮሐንስ ወንጌል ምዕራፍ 2 የሰማሁሽ ጄሪ እንደዚህ ማውራት ይከብዳል። ፈረሰ አልከኝ። ማላጁ መጠየቅ አለበት ግዴታ። መሀል ገብቶ ጉዳዩን የሚያስፈጽመው ሰው መጠየቅ አለበት። እንደዛ ካልሆነ ምልጃ ሊሆን አይችልም ካልክ ይሆናል። ያዕቆብ ተናግሯል። እያንዳንዱ ይጸልይ በሚለው ፓርት ላይ ሄዶ ኤክስፕሌን ሲያደርግ ኤላይጃ እንደማለደ ዮሐንስን እንጨርስና ያዕቆብም ጋር ሌላም ክፍል ላይ ሜዳ ለምን አንተ ፈረሰ ስላልክ ነው እኮ ዳጊሻ። ፈረሰ ስትል ኖ አልፈረሰም። ኤላይጃን ማለደ አለው እኮ ማንም እስራኤላዊ ሳይጠይቀው። ኦኬ፣ ስለዚህ ዮሐንስ 2ን ጨረስን ማለት ነው። ተስማማሽ ማለት ነው። ማለት ጠያቂ እንደሌለ ምልጃ ጠያቂ እንደሌለ አልጠየቋትም። ምልጃ ላይ ደግሞ ጎዶሎ ያለበት ሰው ግዴታ ጎዶሎ መናገር አይጠበቅበትም። ኦኬ። እና ኤልያስን ለምንድን ነው እንደኛ ሰው ነበረ፣ ነገር ግን በጸለየ ሰዓት ስለዚህ ያዕቆብ ጋር መሄድ ፈልገሻል ማለት ነው። ስለዚህ ዮሐንስን ትተው ያዕቆብ ጋር እንሂድ ማለት ነው። አንሄድም። ፈረሰ ስትል እኮ ካልሄድን በቃ እዚሁ ላይ እንቆያለን ማለት ዮሐንስ ላይ እንቆያለን። ዮሐንስ ላይ ሶስቱ አካላት እነማን ናቸው? ሶስቱ አካላት አክቲቭሊ ኢንቮልቭ ማድረግ አለባቸው። ዝም ብለሽ ሃይፖቴቲካሊ ልታስገቢያቸው አትችይም። ገባሽ? ያው እንዳሉ ይታሰብልን ምናምን አይቻልም። በፍጹም አላደረኩም እንዴ። እነሱን አልጠየቀችም። ጎደሏቸው ሶስቱን አካላት ንገሪኝ ስልሽ ሶስተኛው አካል ወይም ምልጃ ጠያቂ በሌለበት አንቺ ምን አደረግሽ መሰለሽ? ሶስተኛ አካል ሲጠፋ ምልጃ ተከናውኖ ምላሽ ከመጣ በኋላ ሂዱና ሚላችሁን አድርጉ ተብሎ የተነገሩትን ሰዎች መጨረሻ ላይ ምልጃ ውስጥ አስገባሻቸው። ኦልሬዲ ምልጃ ተጠይቆ ምልጃ ተከናውኖ ባንቺ ነው እንግዲህ እኔ ምልጃ ተደርጓል ብዬ አላምንም። እኔና ወንጌል አማኞች አናምንም። ኦርቶዶክስና ካቶሊክ ግን ምልጃ ተጠይቋል ብላችሁ ታምናላችሁ። ምልጃ ጠይቃ ልጇ ፈቅዶ ወይን ጠጁ ተለውጦ እንግዲህ በእናንተ ዴፊኒሽን ነው የምልሽ ከተደረገ በኋላ ከዛ የሆነ ደግሞ ሶስተኛ አካል አስገባሽ አይደለም። ሶስተኛ አካል የሚገባው ምልጃ ውስጥ መጀመሪያ ኢኒሼት ያደረገው አካል መኖር አለበት። ምልጃው እንዲጀመር ያደረገ አካል መኖር አለበት። ገባሽ? ጉድለት አለብኝ የሚል አካል፣ የሚጠይቅ አካል፣ በዚህ ጉዳይ እርጅኝ የሚል አካል መኖር አለበት። የለም እሱን አካል ግን ምልጃ ተጠይቆ ከዛ ኢየሱስ ከመለሰ በኋላ ሶስተኛ አካል ስፈላልግ መጨረሻውን ሰዎች አግኝቼ ለነሱ ሰጠዋቸው። እነዛ ሰዎች ምን እንደተከናወነ እንዳለ የሚያውቁት ነገር የለም። ምልጃ ተጠይቅ የሚያውቁት ነገር የለም። ጠይቅልን አላሉም። ተመልከች እንግዲህ ይሄ በጣም አንድ ሰው ሲሸነፍ ዝም ብሎ አለ አይደል? በቃ ካፈርኩ አይመለሰኝ ያን ነገር ይሆንብሻል። ሶሪ ስለ ቃላቴ፣ ግን ይሄ ነው እውነታው። አሁን ሶስቱ አካላት የት አሉ ነው የምልሽ። ሶስቱ አካላት ደግሞ አክቲቭሊ ኢንቮልቭ ማድረግ አለባቸው። የለባቸውም ካልሽኝ ያንቺን ሐሳብ ላይ ያፈርሰው። ስለዚህ አንዳንዴ ሁለት አካላት አንዳንዴ ሶስት አካላት ሊሆንብሽ ነው ማለት ነው። ኢቨን ወደ ያዕቆብ ስንሄድ የመጀመሪያ የተነሳሽበትን መነሻ ያፈርስብሻል። ቅድም ሶስት አካላት ወይም በሁለት አካላቶች መካከል አንድ ሰው መኖር አለበት ስትይ እንዳልነበርሽ አሁን ደግሞ ሁለት አካል ሊሆንብሽ ነው ተመልሶ። ምልጃ ጠያቂ በሌለበት ምልጃ የሚደረግ ከሆነ አይሆንብኝ። ልንገርህ፣ ቆይ እንዴት እንደማይሆንብኝ ልንገርህ። ኢዝራኤላይት ሳሉ ኤላይጃ አለ። ዮሐንስን ጨርሽልኝ፣ እንሄዳለን፣ ወደ እሱ ጋር እንሄዳለን። አንድ ዮሐንስን ጨርሽልኝ። ሁለቱ አካላት ማናቸው? እሷ መሀል የገባችበት ኦኬ። የቃና ዘገሊላው ሁለቱ አካላት ጎዶሎ ያለባቸውና ኢየሱስ ናቸው። ኦኬ፣ ጎዶሎ ያለባቸው ሳይጠይቁ አማለደቻቸው ነው የምትይኝ አይደለ? አዎ። ለዚህ ምሳሌ ከፈለግን አብርሃም ለሎጥ ጎዶሎውን ሳይነግረው ለእግዚአብሔር ሲነግር ነበረ። ብዙ አይነት ክፍል ነግርካለሁ። እንደሱ ካልሽ ብዙ አይነት ክፍል ግዴታ መንገር የለባቸውም አልኩ ዳግሻ። እንዴ ቆይ እነግርሻለሁ። እንደሱ አይነት ክፍሎች ብዙ እነግርሻለሁ። ዮሐንስ ላይ እንዳልሰራልሽ የማውቀው በምንድነው እየደጋገምሽ ከዮሐንስ በተቻለ መጠን ሌላ ክፍል ላይ እየሄድሽ ነው። ባለ ሁለት ምልጃ አካባቢ ስሜት ያለው የት ጋር ነው የማገኘው? ይሄኛው ፈርሶብኛል ይመስላል። ገባሽ? አሁን መካከል የገባችበትን ማርያም ሀሳብ ጨርስ። መጀመሪያ ማንና ማን መካከል ገባች ስልሽ ገባች የምትለው አካል ከኢየሱስ ውጭ በአንድ ወገን በሌላ ወገን የለም። እንግዲህ ኦርቶዶክስ ብትሆኝ ኖሮ አሳይሻለሁ። የራሳቸው አንደምታ
ቤተ ዘመድ ስለሆነች ይላል። ገባሽ? ክፍሉ ላይ አንደምተው ቤተ ዘመድ መሆኗን ይናገራል። ስለ ቤተ ዘመድ ከሆነች ደግሞ ልታይ ትችላለች። ሲጎል ጓዳ ገብታ ይሁን ወይም ሰርጉ ላይ ስለታደመች ልታይ ትችላለች ማለት ነው። እንግዲህ ያለው የተጻፈ ነገር ስለሌለ እኛም ደፍነትሊ ምንም ማለት አልችልም። ስለዚህ ምን አስቀመጠች ቤተክርስቲያኒቷ? ምልጃ ለመከናወን 3 አካላቶች መኖር አለባቸው። ገባሽ? የሚማለደው ምልጃ ጠያቂ መኖር አለበት ብላለች። ስለዚህ ዮሐንስ 2ን ምን አድርገን ሰዎችን ወይ በግድ ይጠይቁ እንደገና ሰርጉ ይደረግና እንግዲህ እንደሱ ካልሆነ በስተቀር ማለት ነው። አልጠየቀም። የጠየቀ ሰው የለም። ዳጊ ሰላም ብያለሁ። እንዴት ነው? አይደለም እያወራ ያለው ከጴንጤ ጋር ነው ከኦርቶዶክስ ጋር ነው? ማወቅ ፈልጌ ነው። ካቶሊክ ነች። ቆይ ተምዬ አንድ ካቶሊክ አይደለችም። ኦልሞስት እያወራ ያለው ከማን ጋር ነው? ካቶሊክ ነኝ ብላለች። ተምዬ ካልሆነች በኋላ ታናግራታለች። ለምን መሰለህ እንደዚህ አይደረግም። ተምዬ በፍጹም አይደረግም። የገባሁበትን ነገር ልንገርህ። መውረድ ካለብኝም እወርዳለሁ። አንተ ወንጌል አማኝ እንኳን ብትሆን አልፈቅድልህም። ታውቃለህ አይደል? እንኳን ኦርቶዶክስ ሆነ ወንጌል አማኝ ብትሆን አሁን ማንም ሰው እንዲያቋርጠኝ አልፈልግም። ኢቭን ቤካ እንዲያቋርጠኝ አልፈልግም። ጀምሬያለሁ፣ መጨረስ አለብኝ። በፍጹም አይደረግም ተምዬ። እህት አለም ለእኔ ከፈቀደችስ? እህቴ ትፈቅድልኛለች? ተምዬ አይሆንም። ስማኝ በፍጹም አይሆንም። ማንም ሊያቋርጠኝ አይደረግም። ሀሳቡን ከዛ በኋላ ፈለክ በዚህ ጉዳይ ታወራዋለህ። እንደውም ደግግ ታወራዋለህ። ጄሪ ቀጥልና፣ ግን በርዕሱ ብቻ ነው የምናወራው። አምልኮተ ማርያም በኦርቶዶክስ የሚለው ላይ እንወያያለን። አለው ይቀጥል። በጣም አሪፍ ነው። እንደውም ጥሩ ምን አትቆርጥ። በቃ እንደውም ከአሁኑ ወዲያ እንዳታቋርጡ አደራ፣ ማናችሁም ማለት ነው። አንድ ጄሪንም ዲስሪስፔክት ማድረግ ነው የሚሆነው። ይሄን ያህል ዘመን ተወያይታን ስጨርስ እንደገና ሃይማኖቷን ወደኋላ ኮስችን አላደርግም። ጠይቄን ያስገባኋት ዋሽታ ከሆነ እሱን በኋላ ዲስፕሩፍ ታደርጋላችሁ። እሺ ጄሪ እንመለስና 3ኛው አካል የግድ አክቲቭሊ ኢንቮልቭ ማድረግ አለበት የለበትም? በቃ አጭር አድርግልሽ ጥያቄ። እንግዲህ እኔ በመጽሐፍ ቅዱስ ተምር ያለው ብዬ የማስባቸው ምልጃዎች ኤቭሪዌር ማለት ነው። በዮሐንስ 2 አንዴ ልክ ነሽ። ሌላ ቦታም እንሄዳለን። ዮሐንስ 2 ግዴታ ጎዶሎ ያለበት አካል ጎዶሎውን እንዲህ ነኝ ብሎ ለማላጁ መግለጽ አለበት ብዬ አላስብም። እኔ እስካሁን ባነበብኳቸው ክፍሎች ማለት ነው። ግን በዮሐንስ ላይ ባልከው አንተ ባልከው እንሂድ ከተባለ አልነገሩም። እነሱ እንዲህ ጎድሎብናል እኮ እባክሽ እንደዚህ አላሉ አላሉ። ስለዚህ ካላሉ የጠየቀ ሰው የለም ማለት ነው። እሷ እንዴት አወቀች? እስኪ ንገሪኝ። ታዲያስ በምን አውቃ ጠየቀችላቸው እንደሚያስፈልጋቸው ጎዶሎ? ማለቁን አይታ ነው። ማለቁን አይታ ነው ግራ ሲጋቡ አይታ አልቆባቸዋል እኮ አለችው ለኢየሱስ። ደግሞ እኔ የሚገርመኝ ፓርት እኮ ማድረግ እንደሚችል ማወቋ። እኔ እሱ ፓርት ነው የሚገርመኝ። እንደው ችግር የለም የወለደችው ማን እንደሆነ ታውቃለች እኮ ማርያም እኮ። በጣም ደስ የምትለን ይሄ ነገሯ ነው። ገብቶሻል? አንዳንድ ሰው ምን እንደተሸከመ እንኳ አያውቅም። ውጭ መፍትሄ ይፈልጋል። እግዚአብሔር ተሸክም ያለው ይላል፣ አያውቅም። እሷ ግን የተሸከመችውን የምታውቅ ብጽዕት የሆነች የተባረከች የተባለችው ለዚህ ነች። ገባሽ? ማንን እንደተሸከመች ታውቃለች። ኦኬ ወደ እሱ እንመጣለን። አንቺ ካቶሊክ ሆነሽ መጠየቅሽ በጣም ይገርማል። ማርያም ላይ እንደ ጥያቄ ማስነሳትሽ እንኳን እሷ ሐዋርያቶች እንኳን ማንነቱን አውቀው ብዙ ነገር ጠይቀውታል። እሺ ወደ እንትኑ እንምጣ፣ ወደ ሐሳቡ ስንመጣ፣ ስለዚህ የጠየቃት የለም እሷ አውቃ ነው ማለት ነው። ለምን እንዴት ነው ያወቀችው? በታላቅ የሆነ በኦምኒፖተንትነት እንትን ማንነት ሳይሆን ያወቀችው ጀስት ሰርጉ ላይ ስለታደመች ልታይ ትችላለች። አይታ ወይም ታዳሚ ስለነበረች ነው። ከዚህ ውጪ ዴፊኒሽን አለው? ከዚህ ውጪ ምክንያት ሊኖራት ይችላል ያወቀችበት? ከመታደሟ ወይም አይታ ሊሆን ከመቻሏ ውጪ የለም። በቃ ስለዚህ ይሄ ነው። ስለዚህ የሆነ ሰው ጎሎት ሄዳ ለኢየሱስ ልትነግር ሄዳ ሳይሆን እራሷ አይታ ነው ማለት ነው። ማንም የጠይቃት ሰው የለም። እሺ እዚህ ጋር ፖዝ እናድርግ። ምልጃ ምን መሆን እንደሆነ ቅድም ቤካ ጠይቆች ነበረ። ምልጃን ስትመልሹ ምልጃ ለካ ለጠጅ እንዳልሆነ ምልጃ ለውሃ እንዳልሆነ ያስረዳሻል። የፈለግን ዲክሽነሪ ስታነሹ ከጠጅ ጋር የሚያገናኘው ከወይን ጠጅ ጋር እንደማያገናኘው ምልጃን ያስረዳሻል። ስለዚህ አሁን አንዴ ለቤካ ስመልሽ አንዴ ከልጄ ጋር ስላለው ነው 2 ሚኒትስ ቤካዬ ያ ኦኬ ጊቭ ሚ አ ሰከንድ ፕሊዝ ጊቭ ሚ አ ሰከንድ ኦኬ ካን ዩ ጊቭ ሚ አ ሰከንድ ኦኬ ቤካዬ ምልጃን ስትነግር እንዴት ለጠጅ እንዳልሆነ ምልጃ ማለት ማጣረቅ እንደሆነ ማለት ነው። ኦኬ ቀጥ you don't want to pee okay you want to go outside okay let's go okay
ኦ ሶሪ ማይክ የሚታረቁ መስሎኛል። አውሩ ቤካይ ሐሳቡን የምልጃን ትርጉም እንዴት ታስረዳ? ልክ ትርጉሙን ስትነግር ኢሚዲየትሊ ከጠጅ ጋር ምልጃ እንደ ለካ ምልጃ ጠጅና ውሃ እንዳልሆነ ይገባታል። አንዴ ጨርሱ። ኦኬ። ስለዚህ የዮሐንስ ወንጌል ምዕራፍ 2 ላይ ያለው ሐሳብ ፈጽሞ የእግዚአብሔርን ሐሳብ የሚደግፍ እንዳልሆነ ገብቶሻል ማለት ነው አይደለም? ለታለማችሁ አንድ ጊዜ በጌታ ቆይ ሰብልዬ። ስለዚህ እህታችን በምንም አይነት መንገድ ያንቺን ሐሳብ የሚደግፍ እንዳይደለ ገብቶሻል ወይ? ደግሞ ምልጃ ራሱ ስለ ወይን ጠጅ እንዳይደለ ኦኬ። በዛም ውስጥ የተከናወነው ፈጽሞ አንቺ በምትዩ አይነት መንገድ ተራራ የተቀመጠ ክፍል እንዳልሆነ ገብቶሻል አይደለም? አንድሽ ጄሪ እኔና ዳጊ ማውራት ያለብንን አውርተናል፣ ተነጋግረናል። የእሱን ፖይንት ኦፍ ቪውም ተረድቻለሁ። የኔን እንዲረዳ ኤክስፔክትም አላረግም፣ ባይረዳም ችግር የለውም። ግን ምልጃ በሁለት ፓርቲስ መካከል አንድ ሰው ገብቶ ምናምን በሚለው ነው ያወራ ነው፣ ያንን ያወራ ነው። እና ምልጃ ማለት ስለ ወይን ጠጅ ውሃ ወደ ወይን ጠጅ መቀየር አይደለም ብለህ አንተ አዲስ እንትና መጣህ ማለት ነው። አዲስ መነጋገሪያ አዲስ ምናምን ነገር የለም። እሺ ለማንኛውም እንዘላለን። እሺ አንድ ጊዜ ቆይ በቃ ምንም አንቺ ነዳጊ። ስለዚህ አንቺ ያነሳቸው ክፍል ፈጽሞ አንቺ የምትይውን ነገር ፈጽሞ እንደማያስረዳ በደንብ አድርጌ ላውራሽ። ናግባ አሁን ከኔ ጋር ማውራት ትችላለህ። ምንድነው መሰለሽ ምልጃ ጠያቂው አካል ስለሚማለድለት አካል በቂ እውቀት ይኖረው ያስፈልጋል። ለምሳሌ እኛ በክርስቶስ ምንድነው እኛ በሰዎች መካከል ለምሳሌ ብንጸልይ የሚያደርገውን አምላክ ስለምናውቅ ነው። በቂ እውቀት ስላለ ነው። ስለሚያደርገው አካል በቂ እውቀት ስላለ ነው። ምን ማለት ነው? ጌታችን ኢየሱስ ክርስቶስ እርሱ ሰው ብቻ ሳይሆን አምላክም እንደሆነ ከዛ መካከል ውስጥ የሚያውቅ ሰው ቢሆን ኖሮ ያወቀው ሰውዬ እንደሚያደርግ ስለሚያውቅ መጥቶ በማርያም በኩል እባክሽን አሁን ያለንበት አጣብቂኝ ጊዜው ስለሆነ ከዚህ ጉድ እንድናወጣ በልጅሽ በኩል ኦኬ ይሄንን ነገር እንዲከውን ለምኝልን ይል ነበረ አይደለም? በዛ የተገኙት እነኛ ይቅሩና ኦኬ ደቀ መዛሙርቱ እንኳን የሚከተሉት ኢየሱስ ክርስቶስ ማን እንደሆነ እንኳን አላወቁም ነበረ። ስለ ኢየሱስ ክርስቶስ ሰው ብቻ ሳይሆን ኦኬ አምላክም እንደሆነ የምታውቀው እናቷ ናት። የዚህ ጉዳይ የዚህ የገጠማቸው ክራይሲስ ብቸኛ ፈቺ ሊሆን የሚችለው ክርስቶስ ኢየሱስ እንደሆነ ታውቃለች። ደዛ ነው ያለችው። ደቀ መዛሙርቱ አላወቀም ላልከው ነገር እንዴት ነው ቤካ አወቀው ብለሽ ካሽኝ ቁጥር 11 ካነበብሽ ኢየሱስም በቃና ገሊላ የመጀመሪያ ምልክት አደረገ። ከዚያስ ደቀ መዛሙርቱ ማመኑበት ነው የሚለው አይደል? ክፍሉን ላንብብ። እሺ ተመስገን ናግባ ተመስገን አስገቡት እና ከሱ ጋር ማለት ፈልጋለሁ ስፔሻሊ አምልኮ ላይ። እሺ ቁጥር 11 ላይ ኢየሱስ ይህን የምልክቶች መጀመሪያ በቃና ገሊላ አደረገ፣ ክብሩን ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላል። በቂ እውቀት እንኳን የላቸውም ደቀ መዛሙርቱ እንኳን ስለ ክርስቶስ ኢየሱስ ማን እንደሆነ። ሰው ብቻ ነው ወይንስ አምላክ ወሰብ? ዩሲ ደን አለቀ። ዩሲ ሰው እዛ ጋር የተከናወኑ ነገሮች በጠቅላላ ክርስቶስ ኢየሱስን ኦኬ እርሱ አምላክ ሰብ እንደሆነ የታየበት የተገለጠበት ጉዳይ ነው ማለት ነው። እና የጠቀሽው ክፍል ፈጸመው ማርያም በምድር ያለች ማማለዷ የሚናገር ክፍል አይደለም፣ አልፈነዋል ማለት ነው። እሺ አንዴ ታግሽኝ እስቲ። አምልኮ ማርያም በኦርቶዶክስ ዳግዬ ግቢ። እሺ ና ግባ እስቲ አንተ አምልኮ አይደለም ነው የሚለውን ነገር እስቲ እኔ ተመስገን መግባት ይችላል አሁን። እሺ ተመስገን እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን ሁሉ ሰላም። አሁን ከየት ቤተ እምነት ብራዘር? መቼም እንዳንተ ከዩ ጩፋ ቸርች አልመጣ። እዩ ጩፋ ነው አይመለከተኝም። ጩፋ ያለኝ አቋም እንዳንተ ለምክትል ፕሬዝዳንትነት ከተመለመለው ሰውዬ ቸርች አልመጣ። ይታወቃል የኔ አንድ እንደሆነ።
ተሜ ስለዚህ ወደ ውይይታችን ሲጀምር አልኩህ እኮ እንዳንተ ካውንስሉ ለ5 ተከፍሎ አንድ ቪዥነሪ ህብረት ተብሎ ተመርጦ ለሱ ምክትል ፕሬዝዳንትነት ከተመለመለው ሰውዬ ቸርች አልመጣም። ይታወቃል። እኔ እሺ ተመስገን። ምን መሰለህ በቤተ እምነት ካለ ችግር የለውም። ለምሳሌ እኔም ቤካ ኬት ነው ብለህ ብትጠይቀኝና ገባ እኔም ብጠይቀኝ ይመልስልህ ነበር በቀጥታ ማለት ነው። ደስ ይለኛል። ቸርች ሃይማኖትህን ንገረኝና ሃይማኖቴን ልንገርህ። አያስፈልግም በዚህ ልክ ምናምን ነገር ማውራት አያስፈልግም። ሃይማኖትህን ንገረኝና ሃይማኖቴን ልንገርህ። እሺ እኮ አንተ ጠይቀው አይደል? እኔ ከፕሮቴስታንት እምነት ተከታይ ነኝ። ምን ቸርች? የቸርች ፕሮቴስታንት የሚባል ሃይማኖት የለም። ምን ቸርች? እሺ ወንጌል አማኝ ነኝ። ምን ቸርች ይላልከው? አሁን ለማገለግል የለም። የወንጌል አማኝ የሚባል ሃይማኖት የለም። ምን ሃይማኖት? ማገለግልበትን ነው ብራዘርዬ። አይደለም። ምን ሃይማኖት? የወንጌል አማኝ ተብሎ የተጻፈ በኢትዮጵያ ሕገ መንግስትም የለም። የወንጌል አማኝ የሚባል ሃይማኖት የለም። በኢትዮጵያ ሕገ መንግስትም አልጸደቀም። ምን ሃይማኖት ነው የምትከተለው? አልጸደቀም። ማስረጃ አምጣ። የኢትዮጵያ ወንጌላዊ ሚል አምጣ። ሃይማኖት አምጣ። ከየት ቤተክርስቲያን? እኔ ከወንጌል አማኝ ብዬ ካልኩኝ አለ። አንተ ከየት ቤተ እምነት ነበር? አዲስ የመጣ ነው። እሺ ከየት ቤተ እምነት ነበር? ከየት ቤተ እምነት ነበር? መልስ የለም። አዲስ የመጣ አለኝ። አይ እኔ ሃይማኖቴን ከመናገሬ በፊት ያውልህ፣ ሃይማኖቴን ከመናገሬ በፊት አባቴ እኔ ከማን ጋር እንደማወራ እዚህ ያሉት የሚሰሙት ከማን ጋር እንዳወራው እንዳለ እንዲያውቁ አንተ ከየት ቤተ ክርስቲያን ነህ? እኔ አንዲቷ በአንዱ ሲኖዶስ የማትመራ ለ5 ለ9 ያልተከፋፈለች በ7 በ8 የማትል ዘይት የማትሸጥ አንዲቷ በመንፈስ ቅዱስ የምትመራ አንዲቷ የምትመራውም ደግሞ በሲኖዶስ የሚመራትን መንፈስ ቅዱስ የሆነባት የኦርቶዶክስ ተዋሕዶ ልጅ ነኝ እኔ። አንተ ግን የቸርች ነህ ወይም ሃይማኖትህን ንገረኝ። መጀመሪያ ከማን ጋር ነው የማወራው? ከየትኛው ሃይማኖት ጋር ነው የማወራው? እሺ የኔ ወንድም ወንጌል አማኝ ብያልኩ በቃ አለቀ። ቴንክ ሶ ማች። ስለዚህ አንተ ኦርቶዶክስ ነህ። አንተ አንደበት የወንጌል አማኝ የሚባል አሳየኝ። የለም። ሃይማኖትህን ንገረኝ መጀመሪያ። አንተ ራስህ ኦርቶዶክስ በርዕሱ ላወራ ነበር የገባሁት። በርዕሱ ላወራ ነበር የገባሁት። ሲጀመር ለጠየቀኝ ጥያቄ ሃይማኖትህን ንገረኝ የሚባል የለም። የወንጌል አማኝ የሚባል የለም። አሳየኝ። የወንጌል አማኝ ተብሎ ሃይማኖት አሳየኝ፣ በማስረጃ አሳየኝ። የለም። ጨረስክ? እንደዛ የሚባል የለም። አዎ የለም እንደዛ። ሃይማኖትህን ንገረኝ። ሃይማኖትህን ንገረኝ። አመሰግናለሁ። ስለዚህ አንተ ያለባት ኦርቶዶክስ ተዋሕዶ የምትመራው በእግዚአብሔር ቃል ነው፣ በመጽሐፍ ቅዱስ ነው ወይ? ያንተን ሳትነግረኝ እኔ ንግማ እኮ ሙሉን አብራርቼ እኮ ነገርኩ። በአንድ ሲኖዶስ ያም ሲኖዶስ ደግሞ የሚመራት መንፈስ ቅዱስ የሚባል አምላክ በእሱ የምትመራ ሃይማኖት ውስጥ ነው ያለሁት። ያንተን አሳየኝ። ወንጌል አማኝ የሚል ሃይማኖት አሳየኝ። በኢትዮጵያ ሕገ መንግስት እንኳን የለም። የኔ ወንድም የሰማይ እሺ፣ አንተ ወደፊት አንተ ነግረና ኢትዮጵያ ሕገ መንግስት አስመዘገበ። ችግር የለውም። አሁን ርዕሱን በጻፈው ርዕስ መሰረት ነው የምንሄደው። ቤኪ በቃ ወደ ርዕስ አሁን እኔ ስገባ የነበረው ለጠየቀው ጥያቄ ነው የመለስኩልህ እንጂ ወደ ውይይታችን ሄደው ወደ ርዕሳችን እኮ ተረጋጋ። አይ ተረጋጋ። ርዕሱን ከኔ ጋር ማውራት አትፈልግም? ሌላ ሰው ጥራሽ። የሚችል ሰው ካለም አምጣና ከኔ ጋር ያውራ። መቼም ገብቻለሁ ገስት ላይ። አምልኮተ ማርያም በኦርቶዶክስ የሚል ነው ርዕስ። እሺ አምልኮተ ማርያም በኦርቶዶክስ ነው። በኦርቶዶክስ በጣም ኦርቶዶክስ ተዋሕዶ ቤተ እምነት ማርያምን ታመልካላችሁ። ማርያም ተመለከች ማለት ደግሞ ከእግዚአብሔር ውጭ ስለሆነ አምልኮ ይቀረብላት ውጭ ጣዖት ያደርጋታል ማለት ነው። ስለዚህ ማርያምን አታመልኳትም እናንተ? ቴንኪው አመሰግናለሁ ለጠየቁት ጥያቄ። እኔም የገባሁት ለዚህ ርዕስ ልወያይ ነበረ። ለሄድክበት ነገር ነው ኃይለ ቃል ተናግሬ የሄድኩት። ወደ ውይይታችን እንሂድ። ስለ ኦርቶዶክስ ለማውራት ኦርቶዶክስን ማወቅ ይቀድማል። ኦርቶዶክስን ሳያውቁ ማውራት ግን ሐሜት ወይም ደግሞ ጥላቻ ይባላል። ጽንፍ የረገጠ ጥላቻ ይባላል። በኦርቶዶክስ ቤተ እምነት ውስጥ ማርያም ተመልካ አታውቅም፣ አትመለክም። ሊመለክ የሚገባ ከድንግል ማርያም የተወለደው የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ነው። ስለዚህ ቤተ ክርስቲያኗ ለመዳንም ሆነ ለምንም አምልኩት ብላ የምታስተምረው ኢየሱስን እንጂ ማርያምን አይደለም። እሱም 5 አዕማደ ሚስጥራቶች፣ በ5 አዕማደ ሚስጥራቶች ውስጥ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣
እኔ ወንድም ቆይ አይ ሚስጥረ ስላሴ ቆይ አንድ ጊዜ ላውራ አልጨረስኩም። መልሱን አልጨረስኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት የኔ ወንድም ተረጋጋ። አልጠየኩም። ከርዕሱ ውጪ ከወጣ አልሄድኩም። ከርዕሱ ውጪ አልወጣውም። ስማኝ የኔ ወንድም፣ ኧረ አምልኮ ላይ ብቻ ነው ብራዘር፣ አምልኮ ላይ ብቻ ልነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት አማደ ምስጢራቶቿ ምንድን ናቸው ብዬ አልጠየኩም። እኔ አልጠየኩም። አንተ ሲጀመር ሶላን የማታውቅ አማደ ምስጢራት ልታውቅ አትችልም። ላስተምርህ ነው የመጣሁት። ቤት ስመጣ ላስተምርህ ነው እና አዳምጠኝ አንድ ጊዜ መልሱን ልመልስልህ እኮ ላስተምርህ ነው የመጣሁት። ከሀሜትና ከጥላቻው ውጣ። በቃ ሚውት አድርጋ አዳምጠኝ። አንድ ጊዜ ልጨርስልህ። ሚውት አድርጋ አዳምጠኝ። ላስተምርህ ነው የመጣሁት። እኔ ከእርሱ ውጭ አታወራም። ተመስገን እየሰማኸኝ ነው? አላወራሁም። መልስ አልጨረስኩም። መልስ አልጨረስኩም። ከርዕሱ ውጭ አላወራሁም። እውቀት ነፃ ስለሆንኩ የገባሁት ለዚህ ነው። አንድ ጊዜ አዳምጠኝ። ልጨርስ፣ ሀሳቤን ልጨርስ። መልስ አልጨረስኩም። እኔ በማስረጃ ስለማስረጃ በደንብ አድርጌ ምንም ስለማታውቅ ላስተምርህ ነው የገባሁት። መልስ አልጨረስኩም። አንድ ጊዜ አዳምጠኝ። አንድ ጊዜ አልጨረስኩም። በነገራችን ላይ ማርያም ላይ እኮ እዛው ላይ ነው የሚሄደው። ይኸውልህ ጥያቄ ምንም ጊዜ ጥያቄ ነው፣ መልስ ነው ስህተት ሊሆን የሚችል እንጂ ጥያቄ ስህተት ሆኖ አያውቅም። ለጠየቀው ጥያቄ አከብርልሃለሁ። ጥያቄህን በአግባቡ መልስልሃለሁ። ከተመቸም መልሱ ታዳምጣለህ፣ ካልተመቸም መልሱን ታዳምጣለህ። ጥያቄን ሚውት አድርጌ እንዳዳመጥ ሁሉ መልሴን ደግሞ ሚውት አድርጋ አዳምጥ። በቃ ያንተ ጥያቄ እንደ ጥያቄ ነው ተመልሶልኛል። ከዚህ ከማይረባ ከምንፍቅና ህይወት ወጥቼ ወደሚረባው የዘላለም ህይወት ወዳለበት ወደ አንዲቷ ክርስትና ህይወት ነው የመጣሁት። ወደዛ ስመጣ ለመጣውለት እውነት ነው ማወራው እንጂ ለመጣውለት ልከራከርለትና ላሸነፍለት ወደ መጣውለት አምላክ አይደለም ማወራው። እኔም በፍቅር ላሸነፈኝ አምላክ ፍቅሩን ደግሞ ልገልጽለት ለመጣውት ነው ማወራው። ስለዚህ እንቀጥል። ትቀጥላለህ? ወደ መልሱ ልቀጥል ነው። ወደ መልሱ ግባ። በጣም አዎ። አምልኮተ ማርያም በኦርቶዶክስ ማርያም አትመለክም። ኦርቶዶክስ ስለነበርኩኝ ጴንጤ ስለነበርኩኝ በጥላቻ አላት ነበረ። አሁን ግን ኦርቶዶክስ ቤት ስመጣ ማርያም አትመለክም። የሚመለከው ክርስቶስ ኢየሱስ ነው። እሱም ራሱን በሶስት የገለጠ አንድ አምላክ በስላሴ እናምናለን። በትንሣኤ ሙታኑ እናምናለን። በስጋ ደሙ እናምናለን። በሚስጥረ ቁርባኑ እናምናለን። ደግሞ በጥምቀቱ እናምናለን። ከዚህ ውጪ ኦርቶዶክስ ቤተክርስቲያን አምልኮተ ማርያም ብላ አታስተምርም። አማደ ሚስጥራቷ ላይ ከኢየሱስ ክርስቶስ ውጪ ማርያምንም እናመልካለን የሚል ካለ አማደ ሚስጥራቷ ላይ ጥቅስ ስጠኝ፣ ወይም ደግሞ የቤተክርስቲያኗ መተዳደሪያ ደንብ ላይ ወይም ደግሞ የቤተክርስቲያኗ አስተምህሮት ላይ ማርያምንም እንደ ክርስቶስ ኢየሱስ አርጋችሁ ታመልካላችሁ ተብሎ የተጻፈውን አሳየኝ። አሁን ወደ ማስረጃ ሄዳለሁ። የለም እንደሌለም ደግሞ እኔ የሚመለከው ክርስቶስ ኢየሱስ እንደሆነ የሚመለከው ደግሞ አንተ የማታውቀው ስላሴንም እንደሆነ በማስረጃ አሳያለሁ። ቀጥል እኮ ያው ቀጥል። ዳግሻዬ እምቢ አለኝ እኮ ልክ ይላል እኮ እኔ ወንድ ዳጊዋ። እሺ አንድ ጊዜ ተምዬ ዳጊዋ ውጣና ተመልሰህ ግባ። አባ ተመልሰህ ግባ። ዳግሻዬ እንትን አላስገባ ብሎ እሺ ተሚ ማርያም አትመለክም በኦርቶዶክስ ተዋሕዶ ቤተክርስቲያን ትለኛለህ እና የሚመለከው አንዱ እግዚአብሔር ብቻ ነው ብለህ ትላለህ። which እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ብቻ ነው የሚመለከው ብለህ ትለኛለህ። ራይት አታቆም አንተ እግዚአብሔር አብን፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን አታቆም። አብራራ ብለህ ስለማታብራራ ወደ ሐሳቡ እንሂድ። መልሱ ላይ ብቻ ይመስገን፣ ጥያቄ ብቻ ጠይቀኝ። እሺ ጎበዝ፣ አንተ በጣም የሚገርም እውቀትህ ራሱ በጣም ስላሴን አታውቅማ። ስላሴ የሚል ከመጽሐፍ ቅዱስ አውጣልኝ አለ። አታውቀውም አንተ። ስማኝ እኮ ስለ ስላሴ እንዳታወራ፣ ተሳስተህ እንዳታወራ አፍ ላይ ስለ ስላሴ ጴንጤ አያውቅም አለ። ተምዬ አለ መጽሐፍ ቅዱስ ላይ አለ። አሳየኝ፣ መጽሐፍ ቅዱስ ላይ ዳጊ አሳየኝ። ስላሴ የሚል አሳየኝ። ከዛ ባሳይስ ግን ከቤካ ጋር ትቀጥላላችሁ። እኮ ስላሴ የሚል አሳየኝ። ሲጨርሱ አሳይሃለሁ። ለምን አሁን አሳየኝ? ችግር የለውም አሁን አሳየኝ። አሳየኝ። ተመስገን። የትም ነው የማንሄደው የኔ ወንድም፣ ምንም ችግር የለውም። ሁለታችሁም እኔ እግዚአብሔር ይመስገን ያው መጥቻለሁ። አንድ ጊዜ ገስት ላይ ቁጭ ብያለሁ፣ አስተምራችኋለሁ። አንድ ጊዜ ስላሴ የሚል አሳየኝ ዳጊ። እሺ የኔ ወንድም ከኔ ጋር ነው የምታወራው፣ ከኔ ጋር አታወራም። እኔና ከኔ ጋር እያወራሁ የኔ ወንድም መጽሐፉ ስላሴ ምን ላይ ልፈልገው? የኔ ወንድም ደንግጠሃል፣ ፈርተሃል፣ በጣም
በቃ የበረሃውና ፍርሃት ያስታውቅባል። ወንድሜ ቦክስ ውድድር እኮ አለም እኮ የተያዝ ነው እኮ የእግዚአብሔር ቃልን እኮ ሼር ልንደራረግ ነው የመጣ ነው። ደንግጣል ፈርታል ብለህ ልታስፈራራኝ ላወራ አልችልም። እንደዚህ አይነት ስላሴ የሚል ጥቅስ ካለ ዳጊ ታሳየኛለህ እኮ። ወደ ቶፒኩ ላይ ማወቅ ይቻላል እኮ። ቶፒኩ ላይ ቀጥል እኮ አልኩህ። አምልኮ ማለት ምን ማለት ነው አንተ ወዳጄ? ማርያምን እናመልካታለን ተብሎ የተጻፈ በአዕማደ ምስጢራቷ ላይም ሆነ በቤተክርስቲያን መተዳደሪያ ደንቧ ላይ አሳየኝ ነው የኔ ነገር። ይሄንን ሳትመልስ የአምልኮ ታሪክን እኔ አልነግርም። ከኔ ኦርቶዶክሱ ለምደ አንተ ኮርጃ አታወራ ማለት። ስለዚህ መጀመሪያ ቤተክርስቲያን የኔ ወንድም የሰማኝ ነው። አምልኮ ማለት ምን ማለት ነው? ስለ አምልኮ ከኔ ኦርቶዶክሱ ኮርጀ አንተ አታወራም አልኩ። እንዳታወራ ስለምፈልግ ምን ማለት ነው? ስለ አምልኮ ከኔ ኦርቶዶክሱ ኮርጀ አንተ ስለማታወራ የመለስ ጠየቁን ብቻ በልልኝ። ቤተክርስቲያኗ መተዳደሪያ ደንቧ ላይ ኦርቶዶክስ ተዋሕዶ ኢየሱስ ውጪ ማርያምን አመልካለሁ ላለችው ማስረጃ አሳየኝ። ማስረጃ አሳየኝ። የኔ ወንድም አምልኮ ማለት ምን ማለት ነው? ውይ አልሄድም እኮ ተመስገን እኮ ነኝ እኔ እኮ ተመስገን ነኝ። እሱ ጋር አይደለም መልስ ማስረጃ ሰጠኝ ነው ላመጣው ርዕስ ማስረጃ ፈልግ ማለት ነው። እኔ ተመስገን ነኝ እኮ ነው ብለህ አሁን ተሳስተህ ከሌላ ሰው ጋር እንደምታወራው እንዳታወራ። አምልኮተ ማርያም ብለሃል። ቤተክርስቲያኗ መተዳደሪያ ደንቧ ላይ ማርያምንም እናመልካለን ተብላ የጻፈችበትን አሳየኝ። ማስረጃ ስጠኝ። አመሰግናለሁ። እሺ አመሰግናለሁ። እሺ ሰማኝ አሁን አመሰግናለሁ። ወገኖች በጣም የሚገርመው ነገር ኦርቶዶክስ ምንም እንደማታስተምርና እውቀት አልባ ትውልድ እያፈራች እንደሆነ መገለጫው ነው። በነገራችን ላይ አምልኮ የሚለውን እንኳን ትርጓሜ መፍታት አልቻለም። ቢኮዝ ቢማር ኖሮ ቢያስተምር ኖሮ አምልኮ ከዩ ጩፋ ፕሬዝዳንትነት ይሻላል። ከዘይት ሻጭነት አምጥቶ ፕሬዝዳንት ከሚያደርገው ይሻላል። ትክክል ነው። ሂድ ቀጥል። አሁን ለጠየቁ ጥያቄ መተዳደሪያ ደንቧን ከፍተህ ድንግ ልክ እንደዚህ መላጣ እውቀት እንዳለ ሁሉ እንደተላጠ ሁሉ ከፍተ ይሄው ይሄ ብላ አስረዳኛው ለኔ ጎድ አንደኛ ማስረጃ አላቀርብልህ እንዴት ማርያም እንደምታመልክ። በነገራችን ላይ የቤተክርስቲያኗ መተዳደሪያ ደንብ ከፍተ ብያለሁ። አንድ ጊዜ ተረጋጋ እንጂ እንዴ! ኧረ ተረጋጋ። መልስ ብዬ መልስ አተ በመለስ አቅተውም እንዳላወራም ከከለ ሁለቱንም አችልም። አንዱ ነው የምትመርጠው። ብራዘር መልስ የለህም፣ እውቀቱ የለህም። ስለዚህ እኔ ላስተምር አንድ ጊዜ። እሺ አምልኮ ማለት ለአንዱ አምላክ ብቻ የሚቀርብ አገልግሎት ነው። አምልኮ በውስጡ ምን ይዟል ተብሎ ሲጠየቅ መዝሙርን፣ ኦኬ፣ ምስጋናን፣ ውዳሴን፣ መልካም ስጦታን፣ ኦኬ፣ ስግደትን፣ እነኚህን የመሳሰሉትን መገዛትንም ጨምሮ አምልኮ የሚለው እርሱን ፓኬጅ ውስጥ እነኚህን ነገሮች እናገኛለን። አንድ ሰው እግዚአብሔርን እያመለከ ነው ሲባል ከዘመረ እግዚአብሔርን እያመለከ ነው፣ ከሰገደ እግዚአብሔርን እያመለከ ነው፣ በስሙ በጎና መልካም ነገር ለሰዎች ማድረግ ከቻለ እያመለከ ነው፣ ለእግዚአብሔር ከተገዛ እያመለከ ነው፣ ከተንበረከከ እያመለከ ነው፣ ከጸለየ እያመለከ ነው። ማለት አምልኮ በጠቅላላ በዚሁ ስለሚካተት ኦኬ። ወደፊትም እቺን ጽፈ ያዝ። እሺ አምልኮ ማለት ምን ማለት እንደሆነ እንደዚሁ አስተምር ያልፋለሁ። ስለዚህ ማርያም በኦርቶዶክስ ትመለካለች። በደንብ አድርጋ ትመለካለች ብቻ ሳይሆን አምላክም ጭምር ናት። አምላክ ብቻ ሳይሆን ከአምላክም በፊት የነበረች ናት እሷ ማርያም። የት በኦርቶዶክስ ከመለኮት ጋር ኢኳል የተስተካከለች ሰማይ ምድር ከመምጣቱ በፊት የነበረች ሰማይና ምድርን ያስገኘች ናት ማርያም። የቷ? የኦርቶዶክሷ ማርያም። የኛ አለች የኦርቶዶክሷ ማርያም። እሺ አንዴ ላሳይ። እሺ ዜኪ አውርታል። ልቀጥል? ቆይ አዳምጫለሁ። ኦርቶዶክስ ቆይ ጸጥ ብዬ ሳዳምጥ ትልልቅ ሰዎች ስለሆነ እንድንደማመጥ ነው። አንተ እድል ስጠኝ። ቤት አክብሬ ከመጣሁ እድል ስጠኝ። ቤት አክብሬ ከመጣሁ ስታወራ ሚውት አድርጌ ሳዳምጥ ነበር። አክብረኝ እና አዳምጠኝ። ደግሞ ማስረጃ ይዛል ታቀርባለህ። ቆይ ላወራህ ወሬ አንድ ጊዜ ላወራህ ወሬ እኔ ደግሞ ኖ 3 ደቂቃ ጸጥ ብዬ ያዳመጥኩ። ለእኔም ደግሞ እድል ስጠኝ። ከ3 ደቂቃ በኋላ አንተ አታወራም። እኔ ተመስገን እባላለሁ። በነገራችን ላይ ከዚህ በፊት እንደዚህ እኔ ፕሮቴስታንት ነበርኩ እና በዚህ ቤት ውስጥ ስኖር ባለማወቅ ምክንያት ቆይ ላውራ ቆይ ኧረ ላውራ በእናትህ ኧረ እባክህ ቆይ ላውራ አዳምጫለሁ። ላውራ እባክህ አዳምጫለሁ እኮ ሀሳቡ ላይ ነው የማወራው። እድል ስጠኝ። ስታወራ እኔ ጸጥ ብዬ እንዳዳምጥ አሁንም እስክጠግብ ድረስ ታወራለህ፣ አዳምጥሃለሁ። ለምን ቢባል ምንም ማስረጃ እንደሌለ ስለማውቅ
የጠየኩት ጥያቄ ምን ነበረ? አምልኮተ ማስረጃ ማርያም እኮ ላቅርብ አልኩ ብራዘር፣ ማስረጃ ላቅርብ አልኩ። ኧረ ምላሴ ላይ አትቁም። አክብሬ እኮ ነው የመጣሁት። አክብሬ ከመጣሁ ደግሞ አዳምጥ። አምልኮተ ማርያም በኦርቶዶክስ አለ። አምልኮተ ማርያም በኦርቶዶክስ በቤተ ክርስቲያኗ ወይም ደግሞ በኦርቶዶክስ ተዋሕዶ መተዳደሪያም ወይም ደግሞ መተዳደሪያዋ ከኢየሱስ ውጪ ማርያምንም አብራችሁ አምልኩ ብላ የጻፈችበትን አምጣ ሊያመጣ ስላልቻለ ኦርቶዶክስ ሁልጊዜም እውነት ስላላት ሁልጊዜም ደግሞ በእውነት ስለምትቀጥል ፕሮቴስታንቶች ኦርቶዶክስን ባለማወቅ ብዙ ጊዜ የጥላቻ ንግግርን ይናገራሉ። ምንድነው የጥላቻ ንግግራቸው? ማርያምን ያመልካሉ፣ ፍጡርን ያመልካሉ፣ እንደዚህ ያመልካሉ። ድሮም እኔ ስለው የነበረው ታሪክን ነው አሁን እያወራኝ ያለው። እኔ ውስጥ የገባው ደግሞ እውነት ደግሞ ቤተክርስቲያኗ እንደ ቤተክርስቲያን ክርስቲያን እንኳን ሊያስብላት ያቻለው አምላኳና ንጉሷ ክርስቶስ ኢየሱስ ነው። ንጉሷ ሙሽራው ይመጣል ብላ እንኳን የምትጠብቀው ኢየሱስ ክርስቶስ ነው። አሁንም ለጠየቁት ጥያቄ አምልኮተ ማርያም የሚሆን ቤተክርስቲያኗ ከክርስቶስ ኢየሱስ ውጪ ወይም ደግሞ ከአምላክ ውጪ ለማርያም አምላክ አድርጋችሁ ተቀበሉ ያለችበትን ማስረጃ ስጠኝ፣ እጠብቅሃለሁ። 50 ደቂቃ ሰጥሃለሁ። ከፈለግ ሚዩት አድርገህ የፈለከውን እየተሳደብክ ማውራት አዳምጥሃለሁ። ማስረጃውን ብቻ ስጠኝ። እሺ፣ አመሰግናለሁ። እንግዲህ ወንድሞቼና እህቶቼ እዚህ ያላችሁ ክርስቲያኖች እንደሰማችሁት እንዳደመጣችሁት ለሚያምነው እምነት ኦኬ፣ ለሚከተለው ለሚያደርጋቸው ስፒሪቹዋል ፕራክቲሶች ምንም ማስረጃ ማቅረብ ያልቻለ ሰው ነው። በነገራችን ላይ ኢትስ ችግር የለውም። ማስረጃ ማቅረብ የነበረ እሱ ነበረ። እኔ ማስረጃ በማቅረብ እንዴት ማርያምን እንደሚያመልኳት ላሳይ። መረጃ አንድ። እሺ፣ መጽሐፈ ቅዳሴ አስመራለ መሰረት ደንቧን ክፈተው አንድ ጊዜ ሊየው። እያነበብን ነው እንሂድ፣ እያነበብን እንሂድ። ይቅርታ፣ ለዚህ ነው ማይክ እያነበብን ነው። ቤተክርስቲያኗ እኮ እያነበብን ነው እንሂድ። ክፈተው፣ እያነበብን ነው። ወይም ሌላ ሰው ካለ ሊክፈትል። እያነበብን ነው። ይኸው ሚዩት አደርግልሃለሁ። እናንብበው እኮ እናንብበው፣ አብረን እናንብበው። አመሰግናለሁ። እሺ፣ ኧረ ላንብብ፣ ችግር የለውም ብራዘርዬ። ለምን መሰለህ አንተ መተዳደሪያ ደንቧ ላይ ከክርስቶስ ዝም ብዬ ሰማዋል። ተሜ እኮ ክፈተው፣ አንብበው እኮ ነው ያልኩህ። አብሬ ላንብብ። የኔ ወንድም እየሰማህ ነው? አንድ ጊዜ ሰማኝ። የትም ከገበያ የገዛከው መጽሐፍ ብታነብ ለማወራው ነገር በተቃላ ብሎ የጻፈው መጽሐፍ ብታነብ እኔ ምን አውቃለሁ? ክፈተው። ተረጋጋ እባክህ። እረጋጋለሁ። ክፈተው ግን ክፈተው። ተረጋጋ ተሜ። የመጣው ክርስቲያን የመዝሙር ግጥም ጽፎ አምጥቶ ለአንተ ያስነብብስ ምን አውቃለሁ? ክፈተው እኮ ክፈተው። አዎ መጽሐፉን አሳየን፣ የት እንደመጣ እንየው። ክፈተው። እሺ እንደውም ግብዳውን በጣም ዘግናኙን ነገር ላሳያችሁ። እንደውም ክፈተው፣ ላምበው። ክፈተው ነው መተዳደሪያ ደንቧ ላይ ከክርስቶስ ኢየሱስ ውጪ አምላክ ውጪ ማርያምንም ሌላውንም አምልኮ ያለችበትንም አሳየን። ክፈት። ቺሞ ወማርያም ትላለህ ብራዘር። እሺ ቀጥል። ዘማሪ ብዙ ነው። ኤፊም ዳጊ እኔ በጣም ነው የሚገርመኝ። ዘማሪ ናቸው፣ ብዙ ናቸው። ጌታ ግጥምና ዜማ ይወስዳችሁ። ጌታ ይመስገን። እግዚአብሔር እኮ ክርስቲያን ባያደረገኝ ኖሮ ምን ሆን ነበረ? ከዚህ ከኦርቶዶክስ ሃይማኖት ባያስወጣኝ ኖሮ። እሺ ይሄ መጽሐፍ ታውቃለህ አይደለም ብራዘር? አላውቀውም፣ ንገረኝ። ያ በግብፅ ዘጋስጫ መጽሐፍ እኮ ምንድን ነው የሚለው? እንደ የእሳቸው መጽሐፍ ቤተክርስቲያን ነው እንዴ? ሲጀመር የእዩ ጩፋ እንትን የቪዥነሪ የምንድን ነው ይሄ የፔንቴኮስታል ፕሬዚዳንት ሆኖ መመረጡ ለቪዥነሪ ህብረትና ለፍቅር ህብረት ምንድን ነው? እዩ ጩፋ ንገረኝ። ከካውንስል ውስጥ ማለት ነው። ንገረኝ እስኪ። አይ እኔ ልንገርህ፣ እንደዚህ ልንገርህ መጣው አባ መጣው ልንገርህ አይደለም። አይ የእዩ ጩፋ ፕሬዚዳንት ሆኖ መመረጥ ለፍቅር ህብረትና ለቪዥነሪ ምንድን ነው? አባ ዘጋ ጫማልከኝ ማንም አልከኝ። እሳቸው የቤተክርስቲያን መተዳደሪያ ደንብን የጻፉ ናቸው እንዴ? ቤተክርስቲያኗ በምንድን ነው የምትመራው? ንገረኝ እስኪ። ለመዳን ብላ ጠየቀኝ እኮ ልመልስልህ። አሁን ለምሳሌ የምታስተምረው ምንድን ነው? ለመዳን ብላ እየሰማኝ ነው? እየሰማሁ እባክህ እኔ ወንድም እየሰማኝ ነው? መስማት ደጋግመህ እዩ ጩፋ ምናምን ብለህ ታነሳለና፣ እሺ ደጋግመህ ማለት የእዩ ጩፋ ፕሬዝዳንት መሆን ለፍቅር ህብረትና ለቪዥነሪ ህብረት ምንድን ነው ጥቅሙ ነው? ቀጥል ይመለስ።
ስማኝ ነው ስማኝ። እሺ ስማኝ። እሺ አሁን ደግመህ እንዳታነሳ ልንገርህ። እዩ ጩፋ ስትል በደጋጋሚ እሰማለሁ። እኔ የማልቀበለው ሰው እንደሆነ ታውቃለህ። ወደፊት ማልቀበለው የራሴ የሆነ እንደ ቆይ ዳጊ ይቀበለዋል። እንዳትጣሉ በሃይማኖት ከዳጊ ጋር እንዳትጣሉ በሃይማኖት ስማኝ እንጂ እየሰማህ አሁን እያደመጥክ እንጂ እያደመጥክ ብራዘር እያደመጥክ እዩ ጩፋን ዳጊ ይቀበለዋል። በሃይማኖት እንዳትጣሉ እንዳትጣሉ ብራዘር ማድመጥ አትችልም። መስማትና ማድመጥ አትችልም። ማድመጥና መስማት ግልጽ ነው። እኔ እዩ ጩፋ ማንም ሰው ምንም ቢሆን ከእግዚአብሔር ቃል ያፈነገጠ አይነት ልምምድ አልቀበልም። አለቀ። ስለዚህ አንተ እኮ ከዳጊ ጋር እንዳትጣሉ ዳጊ ያምንበታል በዩ ጩፋ አገልግሎት። ስለዚህ እንዳትጣሉ ወደ ራሳችን ሃይማኖታችን እንዳይለያይ ብዬ ነው ከዳጊ ጋር ቀጥለሽ የኔ ወንድም የሰማህ ነው ብራዘር። አባ ጊዮርጊስ ዘጋስጫ ያሳተመውን መጽሐፍ የእርሳቸውን ድርሰት ትቀበላለህ? አትቀበልም? የእሳቸውን ከመቀበሌ በፊት የቤተ ክርስቲያኑ ለመዳን ብላ ያስቀመጠችውን ከክርስቶስ ኢየሱስ ጋር አብሮ ተደምሮ ወይም ደግሞ ከአምላክ ጋር አብሮ ተደምሮ እና መልክ ሆን ማስረጃ የአባ ጊዮርጊስ ዘጋስጫ ድርሰት ትቀበላለህ ወይስ አትቀበልም? ጥያቄ ነው የጠየኩት። ትቀበላለህ አትቀበልም? እኔ ቅድም ስጠይቀኝ አልቀበልም እንዳልኩኝ እንደኔ አልቀበልም ትላለህ ወይስ ትቀበላለህ? መልስልኝ መጀመሪያ። እኔ እዩ ጩፋን እቀበለዋለሁ ብትል በቃ ዳጊና ቤኪ ሃይማኖታቸው አንድ ነው ብዬ ነው የምቀበለው። አሁን ሃይማኖታቸው አንድ ስላልሆነ ሃይማኖታቸው አንድ ስላልሆነ እያወራሁ ላለሁት ወሬ ብቻ መልስልኝ። ቤተ ክርስቲያን ኤዝራ ሰባት የአባ ጊዮርጊስ ዘጋስጫን ድርሰት የእርሳቸውን መጽሐፍ ትቀበላለህ ወይስ አትቀበልም? የጠየቅኩት ጥያቄና አንተ የሄድክበትን ታስክበት ወዳጅ ቀስ ብለህ ተረጋግተህ ታዳምጠኛለህ። የጠየቅኩት ጥያቄና የተንተራስክበት ትራስ ይለያያል። ከኔ የሚጠበቀው ማስረጃ ትራስ ላስቀይር የጠየቅኩት የአባ ጊዮርጊስ ዘጋስጫን መጽሐፍ ኤዝራ ሰባትን ትቀበላለህ ወይስ አትቀበልም? የጠየቅኩት ጥያቄና አሁንም ቢሆን ሄደህ ልትንተራስ ሄድክበት አትቀበልም? መልስልኝ ወንድሜ። ትቀበላለህ አትቀበልም? ለጠየቅኩት ጥያቄ ይኸውልህ ከምንም ነፃ ስለሆንክ ቁጭ አድርጌ ጥያቄ እንኳን እንዴት እንደሆነ ላስተምርህ። ቆይ ቤኪ ላስተምርህ። ከምንም ነፃ ስለሆንክ እኔ የጠየቅኩት ጥያቄ በነገራችን ላይ ጥያቄም ለሌላ ጊዜ ትማራለህ። ቆይ ልንገርህ፣ ጥያቄም ለሌላ ጊዜ ትማራለህ። ቆይ እንዴት እንደምትጠይቅ አስተምርሃለሁ ሌላ ጊዜ። ዘጋስጫን እቀበላለሁ ወይም አልቀበልም? ትቀበላለህ ወይስ አትቀበልም? ይኸውልህ እኔ መጀመሪያ አሁን ላመጣኸው መጽሐፍ መልስ ለመመለስ የጠየቅኩት ጥያቄ ምንድን ነው? እስኪ ያስረዳኝ። የጠየቅኩት ጥያቄ መልሰህ ጠይቀው ራስህ። የጠየቅኩን ጥያቄ ነገር በደንብ ነው አታውቅም። ዝም ብለህ ምላስህ ለማውራት የተዘጋጀ እንጂ ለማስተዋል የመጣ ሰው አይደለም። የጠየቅኩት ጥያቄ ምን ነበር ንገረኝ። የጠየቅኩን ጥያቄ ብቻ ንገረኝ። ምንድን ነው የጠየቅኩህ? ብራዘር አትመልስም? ብራዘር መልስ የለህም? ደንግጠሃል? የጠየቅኩት ጥያቄ ንገረኝ እስኪ። ደግመው ለራስህ ጠይቀው እስኪ። ጥያቄው ምን ብዬ ነው የጠየቅኩህ? የአባ ጊዮርጊስ ዘጋስጫን ስማኝ። የአባ ጊዮርጊስ ዘጋስጫን መጽሐፍ ትቀበላለህ አትቀበልም? ምን ነበር የጠየቅኩት ጥያቄ? እኔ ይኸውልህ ተመስገን ነኝ። የጠየቅኩህን ጥያቄ ፈቀቅ ብዬ አልሄድልህም። ምንድን ነው ብዬ የጠየቅኩት ጥያቄ? ጥያቄውን ንገረኝ። እንግዲህ የምናደርጋለን መሰላችሁ ማህበረ ቅዱሳን ምን እናደርጋለን መሰላችሁ? ክርስቲያን ወንድሞቼ እና እህቶቼ በዚህ ልክ ኦርቶዶክስ እውቀት አልባ ሰው እንዲያፈራች እንደሆነ ማሳያም ነው ጭምር ነው። ስለ ማርያም አምልኮ የጠየቅኩህን ጥያቄ ስለማታውቀው ጥያቄ ለሌላ ጊዜ ስትጠይቅ ትክክለኛ መልስ ይዘህ የምትመጣበት ላይ እናወራለን። አታውቅም። የጠየቅኩት ጥያቄ ምንድን ነው? ለሌላ ጊዜ ልንገርህ። ላሳይህ አሁን ዝም ብለህ ስማ፣ ላንብብበት። ምንድን ነው የጠየቅኩህን ጥያቄ? ምንድን ነው የጠየቅኩት ጥያቄ? ራስህ ትሸታታለህ፣ ራስህ ቤትህን ትዘጋዋለህ ወይ ታወርደኛለህ እንጂ አይደለም እንዳታነበ። ምንድን ነው የጠየቅኩት ጥያቄ? ምንድን ነው ራስህ ቤትህን ትዘጋዋለህ ወይ ታወርደኛለህ እንጂ የጠየቅኩት ጥያቄ ደግመህ ንገረኝ። እኔ አልወርድም።
እኔ አልወርድም፣ መድኃኒዓለምን አልወርድም። ራስህ ትዘጋዋለህ። ላይቭ ስትሪምን ራስህ ትዘጋዋለህ እንጂ የጠየኩህ ጥያቄ ምንድን ነው? የጠየኩህ ጥያቄ ምንድን ነው? ጥያቄውን ንገረኝ። ምንድን ነው የጠየኩህ? ጥያቄ ምንድን ነው የጠየኩህ? ምንድን ነው የጠየኩህ? ራስህ ላይቭ ትዘጋታለህ እንጂ ሌላ ትራስ ላይ ብትንትራስ ትዘጋታለህ እንጂ እኔ ከዚህ ጥያቄ ንቅንቅ አልልም። ምንድን ነው የጠየኩህ? ምንድን ነው የጠየኩህ? አዎ የጠየኩህን ንገረኝ። አዎ የጠየኩህን ንገረኝ። የጠየኩህ ምንድን ነው ጥያቄ? ታነበዋለህ? ምንድን ነው የጠየኩህ? የመጣኸው ክርስቲያን ቤት ነው። ስትመጣ እንደዚህ ነው የምትለፈልፈው። ችግር የለውም። ገና ትለፈልፋለህ። ምንድን ነው የጠየኩህ? ምንድን ነው የጠየኩህ? ጥያቄ እሺ እንደዚህ ጥያቄውን ድገመው። ምንድን ነው የጠየኩህ? የጠየኩህን አውራ። ጥያቄ 113 እንደዚህ ጥያቄ ምንድን ነው የተባልከው? በንጽህና ሽቱ ኑኔ እምነትሽን ባሻሽ ለእግዚአብሔር አብ መረጃውን ሰጠኝ። መልስ የለህም ብራዘር። ሽሽ ራን ቤካዬ እኔን የጠየቀኝን ቢያንስ ልመልስለትና ጠይቀኛል። ስላሴ የሚል ነገር የለም ብላላል። ተሜና ላሳይህና ትሄዳለህ ወይ ደግሞ በውስጥ ላክልኝ ብለህ ከስር ቴክስት ጻፍልኝ እንደ መረጃ ማለት ነው። ዳጊ እንዳያሳየው ወይ ያስወጡት ወይ ምናምን እንዳይባል ከስር ጻፍልኝ። በውስጥ ላክልህ ተሜ ወይስ እዚህ ጋር ላሳይህ? ተሜ ላክ ወይ ሪኩዌስት ላክና ገብተህ ያው እናሳየው ከፈለጋ ራን ነው ይሰሻል። ራን ስላሴ የሚል ቃል የለም ስትል ስለነበር ተሜ ይሄው ግባ። ማን ወይስ በውስጥ ልክለታለሁ ከፈለገ ወዳጄ ስለሆነ ችግር የለውም። ቤካ ይሄን ነገር ብዙ ጊዜ ኢግኖር ታደርገዋለህ። አሳየን ሲሉህ ይሄንን ነገር ማሳየቱ ምን ይጠቅማል መሰለህ? አይተህ እንደሆነ ብዙ ጊዜ ታልፈዋል። አንተ መረጃው እንዳለ ስለምታውቅ ነው ንቀህ የምታልፈው። ግን ከታች ላለው ሰው ትልቅ ጥያቄ ይፈጥራል። አየህ ተያያዙ የሌለ ነገር ሲያወሩ ሲጠይቋቸው አይመልሱም ወደሚል ኮንክሉዥን ያመጣል። እና አሳያቸው። አንተ መረጃው ስላለ ነው ልትዝናናባቸው። ግን ከስር ያለው ሰው ልክ ግን ገዳይ ነው። ዳግሻ የምን ይቀጥል አንተ ቶፒክ ዳይቨርት ነው። አልገባ እሱ ማምለጥ ነው የፈለገው። ዳግሻ እሱ የፈለገው ማምለጥ ስለሆነ የሆነች ክፍተት አግኝቶ እንደምንም ለማምለጥ የፈለኩ። ስለዚህ እኔ እንዲያመልጥ አልፈለኩኝ። እዚሁ አምልኮተ ማርያም ላይ እዛ ላይ ብቻ ላይክ ትኩረት ሰጥቶ እንዲያወራ ነው የፈለገው። እሱ ግን ማምለጥ እሱ አሪፍ ቴክኒክ ነው። ምን መሰለህ ግን ብዙ ጊዜ ሞራላቸውን ይሄ ኮንፊደንሳቸውን ምን ይሰብራል መሰለህ? ኮንፊደንሳቸውን እንዲህ በጣም እርግጠኛ ሆነው ሲመጡ ነው። እንኳን ተሜን እንደ ኦርቶዶክስ ስለማለው ችግር የለውም። ገና ሂዘ ሎስት ሶል ነው የጠፋ ነፍስ ነው እንጂ ኦርቶዶክስ ምንም አይደለም። እሱን ቆይ እናወራለን፣ በውስጥ አወራዋለሁ፣ ችግር የለም። እንደ ኦርቶዶክስ ላይክ ዲቤት ከሱ ጋር ማድረግ እኔ አልፈልግም። ተሜም አይተህ እንደሆነ ደሜም ሲመጣ ለዚህ ነው ዲቤት ማድረግ ያልፈለኩት። ግን ሆኖም ቀረም ሌሎች ኦርቶዶክሳውያኖች ቢሆኑ ግን በጣም በትምክህት በእርግጠኝነት ስለሚመጡ በጣም ስለሚበጠብጡህ አንዴ እንትን ያደርጋሉ። ገባህ? አንዴ ሰብሚት ያደርጋሉ። ላይክ አርፉ ቁጭ ይላል። ልክ ስታሳየው ከዚህ በላይ መዘባረቅ አልችልም፣ እዚህ ቤት በመረጃ ነው የሚያወሩት። ስለዚህ አሁን ያመጣሁት ይሄን ምርጥ መከላከያቸው ይሄ ነው። ታውቃለህ? እስኪ አንተም ስላሴ የሚል አሳየኝ የምትለውን ትምክህታቸውን አንዴ ሰብረህ ማስቀመጥ አለብህ። ከዛ በኋላ የፈለገው ዲስከሽን ብታወራ በትህትና ያወራሉ። አለበለዚያ በዚህ ትዕቢት ውስጥ ሆነው ቆይ ናርዲ ሚዩት አድርገው። ይሄ ደግሞ በቃታቸው ነው። ዳግሻ አብሮ ይሄንን ማነው ኦርቶዶክስ ኤኒዌይስ ግን ተሜ የምትፈልግ ከሆነ ከስር ቴክስት አድርግልኝ፣ ወይም የሚፈልግ ሰው ካለ ይሄን መረጃ የሚፈልግ ካለ ይጠይቀን። እኔ የማደርግበት ምክንያት ግን ቤካዬ ለዛ ነው። ልክ ትዕቢታቸው ኢሚዲየትሊ ይጠፋል። ከዛ ጭቅጭቅ የነበረው ዲስከሽን ስነ ስርዓት ይይዛል ማለት ነው። ገባ? ኦኬ። ኤኒዌይስ በውስጥ አወራለሁ በደንብ። እሺ ማን የገባው ቤካዬ? ኦርቶዶክስ መደበቅ ጀመረ። አረ ኦርቶዶክስ አትደበቅ፣ አይዞህ አትደበቅ፣ ብራዘርዬ አትደበቅ። በቃ የፍርሃት ያዘው ማለት ነው። ደነገጠ። በቃ ድንጋጤ ከባድ ነው። እውነቴን ነው ወገኖቼ፣ ድንጋጤ ከባድ ነው። በጣም ድንጋጤ በጣም ዛብ ይበስቷል። በጣም እኔ ብዙ ሳይኖች አወራሃለሁ፣ በደንብ ማውራት አለ። በጣም ድንጋጤ በስቷል። በጣም